ቅርታኝ ተመልሼ ያገኘሃለሁ ብዬ አስብም ታውቃለህ። ለዛ ነው ስትደውልም ቴክስት ስትልክልኝም አይቻችኋለሁ። ግን ደግሞ በቃ አንዳንድ ነገሮች ያዙኝ። በዚሁ ስሜት መቀጠል እንዳለብኝ አይነት ስሜት ነው የተሰማኝ። መጠንከር አለብኝ። ካላበድኩም እሺ፣ አሁን እሱን ተወውና በፍቅር በቃ በፍቅር በሰላም ነው። አልፈልግም፣ በሰላም ነው። አልፈልግም። እኔ ግዴታ የለብኝም አይደል? አልፈልግም። በቃ ያስመሰልሽ ነው ያልሽው። ስለዚህ እኔ ደግሞ አልፈልግም። በቃ ባለፈው የተጎዳሁት ይበቃኛል። አሁንም ድጋሚ መጎዳት አልፈልግም። አልጎዳሁም። ባለፈው ለምን ትላለህ? እኔ ታልጋር ነው የምታታልኝ። እሺ፣ አብረን ትኖራለህ። በቃ አልኖርም። እኔ እኮ እወድሃለሁ ሩታ ፍነት ከዛ ታፍሪበታለሽ ብለሻታል። እየነገርኩሽ እኮ ነው። አላልኳትም እኔ እንደዛ ከሷ ጋር ማን ያየልኝ ተጋያለ የኔ ሰው አገኘ ብዬ ሰው ያጣው መሆኔ ማን ሰማልኝ ቀርቦ ከሚስጥሬ ቀን ጠብቆ የራስህን ህይወት መጀመሪያ አስተካክል። አንተ ለራስህ እንኳን ያልሆንክ ሰው ለነ ሄርሜላና ለነ አብርሃም አትሆንም። ገባህ? አንቺ ሶስተኛው ወገን እንዲመለፈልሽ። ኧረ በእናትሽ ነገ ይጠላታል እኮ ነገ ይታረቃሉ። ሄርሜላም አንቺ ሜት እንደምትገቡት እናያለን። አይጣሉም። ወረኛ ምን አይነት እቺ ደግሞ ጭራሽ ምላሳ ስትረጋጊና ስትረጋጊና ምከረው አለበለዚያ ምን ይባላል? መከራ ይምከረው ይባላል። እና በጣም ብዙ ነገሮችን እያየን እየታዘብን ነው። ተናግረን አልሆን ካለ እንግዲህ ያው አስቸጋሪ ነው። አሁን ላይ ደግሞ ሩታ ኃይለኛ ሮማንስ ውስጥ ገብታለች። የምታደርጋቸው ነገሮች በጣም ፈን ያደርጋሉ። ከባድ ሮማንስ እያየን ነው። በቃ አብርሃምን ለመመለስ የምታረጋቸው ቃላቶች፣ የምታረጋቸው አክቶች፣ በተለይ የትናንተ ወዲያና የትናንቱ በጣም የሚገርም ነበር። የትናንቱ እኔ በጣም የገረመች ፓርት ነች። ቻው ብላ የወጣችበት መንገድ እና ትንሽ አብርሽም ነገሩን ለመቀበል በጣም ተቸግሯል። ዋናው ግን የመጣሁበት ጉዳይ እሱ አይደለም። እንግዲህ በሄርሜላ በኩል ከባድ ጫጫታና ከባድ ቀውጢ ተፈጥሯል። እኔ እርስ በርስ አገናኟቸው አማራጭ ስለሌለኝ ከውስጥ ምንጬ ጋር እርስ በርስ አገናኟቸው። ከባድ መተላለቅና ከባድ ጭቅጭቅ ነበር። ሁሉን ነገር ትሰሙታላችሁ። አምልጧቱን ላይ የተናገረችው አምልጧቱን ላይ ያወራችው ነገር ነበር። ምንድነው? በቃ ደግ አደረገ። በቃ ወደ ስድብና ወደ እንትኑ የገባችበት መንገድ አለና ሁሉም ነገር ስሙት። ከሩታ ሮማንስ ቅድም አሁን ካሳያችሁ ከሩታ ሮማንስ በኋላ የተፈጠረውን ነገር እናንተ በጣም ከምታስቡት በላይ ነው። ስለዚህ ያለውን ነገር ስሙትና ከዛ በኋላ እና ፍርዱን እናንተ ፍርዱ። ቆይ ልክፈታት። ስሙት። ሄሎ ይሰማል? ቴዳ ይሰማል። እኔ ምልክ በቃ ልጅቷ ጋር ልደውልላት ነበር። ይኸውልህ በአካል እኔ ጋር በቃ መገናኘት አትፈልግም። ገባ? ያለውን ነገር ከአንተ ጋር ደግሞ እየተገናኛችሁ ብዙ ጊዜ ኃይለ ቃልም ደረጃ ጠብም ደረጃ ድረስ ደርሳችኋል። ስለዚህ እኔ አሁን ይኸውልህ ያለው ነገር እንዲጠራ ገባ? አንተ ማወጣት ያለብን እንድታወጣጣት ነበረ። ስለዚህ ልደውልላት፣ አንተ እዚሁ እንዳለህ እኔ መስመር ሊያስገባት ያለውን እውነት እያንዳንዱ ነገር ትጠይቃታለሽ። እሺ ይሻላል። እስኪ ያለውን ነገር እያንዳንዱን ነገር እንትን ብለህ ጠይቃት። ይሻላል እያረገች ያለችውን ነገር ማለት ነው። እሺ ቆይ ጠብቀኝ። ሄሎ አቤት። ምንድን ነው ስልክ አታነሽም? ተደጋጋሚ ጊዜ ስደውልሽ አለው። እንዴት ነው ዛሬ? ተረጋግተሻል? ትንሽ ጥሩ ነው። አንዳንዴ እንደዚህ ሄሎ እስኪ አጠገቤ አንዳንድ ጥያቄ ልጠይቅሽ ነበር። ያው ችግር የለውም እንገናኝ ስልሽም ብዙ ጊዜ እንትን ብለሽኛል። እኔ ሳልሆን የምጠይቅሽ ራሱ እዛው የአብርሃም ዘመድ ነው ያለውን ነገር ይጠይቅሽ። ከዛ በኋላ አንቺም ተመልሽለሽ እኔ ላይ ሁሉ ጊዜ እንደዛ የምትይውን ሚዲያ ላይ እንደዚህ አታርጉ ከነሱ ራቁ ምናምን የምትይውን በስነ ስርዓት ያዋራሻል። ተገናኝታችሁ መግባባት ስላልቻላችሁ ቴዲ ነው አናግሪው እስኪ
አናግራት ሄደ መስመር ላይ ነው። ችግር የለውም አናግሩ፣ ተነጋገሩ። ሄሎ አቤት። እንዴት ነሽ? ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም አለን። ሁሉ ሰላም። አንቺ ግን ለምንድን ነው እጅሽን ከሰው ህይወት ላይ ማታነሺው? ደግሞ አንተም በሌላኛው በኩል ልትጨቃጨቀኝ ነው እንዴ? መጨቃጨቅ ተገናኝታችሁ ያወራችሁትን እያንዳንዱን ነገር ገባሽ? እውነት ካለሽ አንቺም እዚህ አውሪ። እዚህ ጋር እኮ ይኸውልሽ ስሚ፣ በሰው ቤት በማያገባን ገብተን እዚህ ጋር ገባሽ? ሰው ቤት ከምንበጠብጥ አሁን አንቺ ጭራሽ ሶስተኛ ሰው ነሽ። ገባሽ? ሶስተኛ ወገን ነሽ። አራቱን እኮ ሶስተኛ ወገን አይደለ? እኔ ነን እኮ እዚህ ጋር ግን ገባሽ? እኔ እየበጠበጥኩ አይደለም። አረ ነገሮችን ለማስተካከል እየሞከርኩ ያለው ሰው ነኝ። ሲጀመር ባለትዳር ናቸው። ባለትዳር መሀል የገባችው ሄርሜላ ነች። ስለዚህ ሄርሜላ ነች። ገባሽ? እኛ እዚህ ጋር ምንም ሌላ መጥፎ ነገር ወይም ደግሞ እያደረግን ሳይሆን ነገሮችን ለማስተካከል ከዛኛው ወገን እያደረግን ነው። አንቺ ግን እዚህ ጋር ገባሽ ጭራሽ የማይሆን ነገር እያደረግሽ ነው። ከሄርሜላን ስም ከምላሳችሁ ላይ ተነቅሳችሁታል እንዴ? ለምንድን ነው ከሄርሜላ ምላስ ላይ ማትወርዱላት? መጥፎ ስራ ስለምትሰራ ነው ምላሳችን ላይ የሚበዛው እንጂ እኛ ምን ወደናት አይደለም አይደለ እየኖሩ ያሉት። ጭራሽ አሁን ደግሞ እርጉዝ ነች። ስለዚህ ምንድነው እስኪ ልታወሩት? እስኪ ምን ይታረቅ? አይ እንትን ካላችሁ ተግባቡ። መጀመሪያ መነጋገር ካለባችሁ ተግባቡና ከዛ በኋላ ያለውን ነገር እንትን ማድረግ ትችላላችሁ። ምንም እዚህ ጋር መግባባት የሚባል ነገር የለም ማለት እሱም እኔ ጭራሽ ሶስተኛ ወገን ነሽ ምናምን ነገር ይለኛል እንዴ? የሄርሜላ ህይወት አይደለም እንዴ? እንደውም ይውጣልህ ይንጠስልህ። እስኪ ምን ታመጣለህ? ምድረ ዩቲዩበር የምትባሉ ምን ታመጣላችሁ? ሄርሜላ እርጉዝ ነች። በቅርቡ የልጅ አባት አብርሽ ልታረገው። ጭራሽ ደግሞ ይሄንም አጀንዳ መጣሽ። ኧረ አንቺ ኧረ ተይ በእናትሽ ሰው የተለያት ጮጪ። ኧረ እባክህ እንዴ እነሱ እንትን አንሶላ እንጥፋላቸው ነበር እንዴ? የአጀንዳ ምናምን መስል ምን ለማለት ፈልገህ ነው? እንደዚህ አይነት ግንኙነት የላችሁም። አብርሃም ይኸውልሽ ለሚስቱ ጥንቁቅ የሆነ ባለ እንደዚህ አይነት ስህተት በፍጹም አይሰራ ሰው ነው። ሰሞኛለህ ከሩታ ጋር የነበረው ፍቅር አልቋል። በቃ አክትሟል። አሁን እየተባከለችው ብዙ ነገር መስዋዕትነት እየከፈለችለት በጣለችው ሰዓት ያነሳችው እንዴት ነው? አሁን እኮ አክትሟል የሚባለው ነገር አሁን ይኸውልሽ ነገሮችን ለማስተካከል ከየትኛውም በላይ ኮሳ በጣም ሰላም ለማውረድ እየመጣች ያለች ልጅ ነች። ኮሩታ ገባሽ አይደለ? የልጅ እናት ነች። አንቺ እንደምትያት ደግሞ ሄርሜላ እርጉዝም አይደለችም። ብዙ መረጃዎችን እኔ መናገርም ማውጣትም እችላለሁ። ገባሽ አይደል? እኔ ልጅቷን ፐርሰናል ጉዳይ ላለመነካካት ነው። ገባሽ? አይ ከኔ በተሻለ ይኸውልሽ ከጎንሽ እኔ አሁን ይኸውልሽ እኔ ከሚደርሰኝ መረጃ ከሱ ነው። ከኔ በተሻለ ያለ ልጅ ነው። ከሱ ጋርም በአካል ተገናኝታችኋል። ኃይለ ቃልም እንደተለዋወጣችሁ አውቃለሁ። ስለዚህ ምን ነው እንደው በጣም እያለቀለቀ ያለ ይህ ሰው ነው። ይህ አሁን ያስገባው ማለት ነው። አይውልሽ ሰሚ ክብርሽን ጠብቂ። የምትናገሪውን ቃል ይኸውልሽ ክብርሽን ጠብቂ። እዚህ ጋር ለመግባባን ነው ሰሚ ለመግባባን ነው የተደዋወልነው እንጂ አፈላፊ እንድትከፋፈች አልፈልግም። ሰማሽ? ያስገባው ልጅ ፖስተር ላይ ያስገባው አይደለም። እዚህ ጋር ሰሚ እንዳበጠበጪ ልንመክርሽ ነው እንጂ እዚህ ጋር አጉል አፈላፊ ጭራሽ እኔም ላይ ከነሱ ማልፈሽ እኔ ላይ ትወጫለሽ እንዴ? ይኸውልሽ ሄርሜላ ራስ እንደውም አንተ ነህ ትልቁ አለቅላቂ። ገብቶሃል አይደለ? ከሄርሜላ አናት ላይ አልወርድ ብለህ እያለቀለቀ ስነ ስርዓት አንተ ራስህ ስነ ስርዓትን ያዝ። ከሄርሜላ ራስ ላይ ውረድ በቃ ገባ። አይደለም ሄርሜላ እኮኛ እኮ ምንም አላደረግናት እዚህ ጋር አንቺ ጭራሽ ከፍታ ተበሻለሽ እንዴ? ሄርሜላው እንደዚህ ሁላ ያርቱጣ እኮ ነው እየተባለ ያለው እንጂ እኮ ይሄን ያለ እሷን እንጂ እኮ እኛ ምንም ራሷ ላይ መውጣት ምን አልፈልግም። ሌላ ጉዳይም የለም። በማያገባ ገብተህ እየፈተፈትህ እኮ ነው። ስሟን ሶሻል ሚዲያ ላይ እያንጠለጠልክ ነው። በሌለችበት ስራ ላይ እያዋልካት ነው። ስለዚህ ራስህ ክብርህን ጠብቅ። ያዋላት ምንድን ነው? የተሳሳተ ነገር እኮ አላወራም። ይኸውልሽ ያወጣው መረጃ የሰጠኝ መረጃ እንዳለ እኮ ነው የሆነው። ይኸውልሽ ገባሽ አይደል? ምንም እኮ ውሸት የለም። አዎ በቃ አለ አይደል? አብርሃም ተመልሷል አለ። ተመለሱ። ከእንደገና ከዳኒ ጋር ይተዋወቃሉ። ሰሜት አካባቢ እንደታዩ አይቶ ነገረኝ እያሉም ሆነ ቀድሞ ይተዋወቃሉ። ያንቺ ሄርሜላ ግን ለመሸምጠጥ ሞከረች። ገባሽ አይደለም? እኛ እሺ አይደለም ዳኒን እንደምታውቁት ለምንድነው እንደማታውቁት ያስመሰለችው እትሽ ገባ እንኳን እሷ አንቺ ራስሽ ትተዋወቃላችሁ ከዳኒ ጋር አይደለ እንዴ?
አሁን በሚገርም ፍጥነትና በሚገርም ብቃት ትዳሬ መልሼ ባሌ መልሼ እኖራለሁ እያልሽ ነው ሩታ። ያኔ ምን እንደሚወጣችሁ ማየት እንዴ? ይሄ ሰው እቃ ነው እንዴ? መልሼ እቃ ሆነ ምንም ይኸውልሽ፣ አሁን ጊዜ ፈጃል እንጂ ነገሮች እኮ መጥራት ይችላሉ። ሰማኛለህ? አብርሽ እኮ ማለት አይ ይኸውልሽ፣ ከተግባባችሁ ገባሽ አይደል? አንቺ አሁን እኔ መረጃ የሚሰጠኝ ልጅ ነው አይደል? እኔ አሁን ነገሩን ለማጥራት ነው እኔ መረጃ የሚሰጠኝ ልጅ የቅርብ የሆነ ልጅ መረጃ የሚሰጠኝ ልጅ ምናምን ነገር አስበል። አይ ያለ እኮ ነው የሆነው፣ ያለ እኮ እያንዳንዱ ይኸውልሽ፣ እኛ ይኸውልሽ አልኩትን ነው እዚህ ጋር ገባሽ? ስነ ስርዓት ያዚ አንደኛ ነገር የምትወሪው በስነ ስርዓት እናውራ ገባሽ? ለውይይት ነው የተሯዋልነው። ሲጀመር እኔ አንቺ ጋር ማውራት አልፈልግም ነበር። በሱሪ ተገፋፍቼ ነው። እንተም ሰው ሆነ አንተ ያይጥር ጉዝ ምትመስል አንተ ቦርጫ ማጭራን ሰው ሆነ ደግሞ አረክሽ ማለት የሴት እድር የሆነች ልጅ ናት። ኧረ በእናትሽ ስነ ስርዓት ያሽ ምን በእናትህ የትም ስትለቃቀም ጭራሽ እኮ እኔን ሁሉ ለሌላ ነገር ሁሉ ፈልገኸኝ እንደነበር አናውቅምና ነው እንዴ አሁን መረጃ ምናምን ነገር ምትል አንተ? ኧረ ስነ ስርዓት እዚህ ጋር ይኸውልሽ ልንወራ ልንግባባ ነው እንዴ? ጭራሽ ለኦዲየንሱ ምን አይነት መልዕክት ነው የምታስተላልፊው? ሰማኛለህ? ለትሁት ለመንፈላ ፈልጎ የነበር ትላለች እንዴ? ያይጥር ጉዝ ምትመስል እኮ አንተ እስኪ በእናትህ መጀመሪያ ኮተትህን ምናምን ነገር አይደለም ወደ ስድቡ አትጂ። እውነቱን ሲያወጣብሽ ሱሪ ስነ ስርዓት አንተን እዚህ ጋር እያሰደብከኝ ያለው ሱሪ ስነ ስርዓት እውነቱ ሲወጣና ነገር ውስጥ ሲል ወደ እዚህ ጋር እውነት ሲወጣ ሌላ አሁን ጭራሽ እንወይ ብለሽ ወደ ሌላ እውነቱን ስናጋልጥ ነው አሁን ዙሪ ወደ እኔ ደግሞ እውነቱ ስለወጣው አትሞልጭ ማለት እውነቱ ስለወጣው ነው። ኧረ ተይ ተይ በእናትሽ ምንም ታይም ምናምን የሚባል ነገር የለም። ቦርጫም ምናምን ታያለሽ እንዴ? ኧረ በእናትሽ ቦርጭ እኮ የሀብት ምልክት ነው። አይገርምሽ? መስመር እየሳታችሁ ነው። እኔ ባባ ነው ገባሽ አይደለ? አሁን አንቺ ቢያንስ ርትሽን እንድታረቂና ነገሮችን መስመር ለማስያዝ ነው ያለውን እውነታ ለማውጣት ነው። ስለዚህ ተግባባች የምትስተካከል አይነት አይደለችም ሱሪ። አዎ እኔ እኮ በአካል ተገናኝተን ራሱ ብያታለሁ። ጭራሽ ከሱሪ ከሄርሜላም የባሰች ናት። የተቀደደ ሱሪህን ተፋለግ አንተን እሺ እኔ ሶሪ በቃ በአካል ስለምትተዋወቁ እናንተ ያላችሁን ነገር ሌላ ጊዜ መፍታት ይችላል። አሁን የራሳችሁን ጉዳይ ነው እያወራችሁ ያለው። አንቺ ደግሞ ለሱሪና በአካል ታሳየኛለሽ። ፐርሰናል ጉዳይ ውስጥ አትግቡ። ገባሽ አይደለ? እሱ አሁን እንደ ቤተሰብ ይኸውልሽ የእህትሽን እያንዳንዱ ነገር ገበኗን ያወጣው እሱ ነው ስለሚያውቅ ያወጣል። ሰሚት አካባቢ አሁን እኮ እውነታው ለምን ወጣ እያልሽ እኮ ነው። እውነታው ለምን ወጣ ነው? አንድ ተታወሩት ነገር የለም። እውነታው ለምን ወጣ ስላለ እንትን አትበይ አንቺ። እውነታው ስለወጣ እንደዚህ ይባላል? ኧረ ስነ ስርዓት ያዥ አንቺ። ትልቅ ሰው ነሽ በእናትሽ። የምትወሪው ነው አቂ ገባህ? ማወራውን በደንብ አውቃለሁ። በፍጹም አታውቂም። ከራስህ ላይ ያለውን ጉድፍ ንቀርና ከዛ ከኔ ጋር እኩል እናወራለን። ገባህ? ስነ ስርዓት ከኔ ጋር ይኸውልሽ መብት የለህም አንተ። ተራ ገንዘብ ለቃቃሚ እንደሆንክ አውቃለሁ። ማለት ይመስላል እንዴ እያንዳንዱን ታሪክ። ኧረ እኔ እዚህ ጋር ቤተሰብ ለመሰብሰብ እየተጉ ያለው ወጣት ነኝ። በእናትሽ ትሳደቢያለሽ። ከመሳደብ ገባሽ አይደለ? አሁን ካንቺ ትሳደቢ እህትሽ ምንም እውነት የላትም እሱ ላይ ያለውን ትክክለኛ ነገር እየተናገርኩ ነው እንጂ እየሰደብኩት አይደለም። አይደለም እየቀባሽ ነው ከዚህ በላይ እንዴ ማለት ታራግጥ ማለት ነው። ከኔ ጋር እኩል ነው እንዴ አንቺ እውነቱ ስለወጣ ነው እንደየውንሸል ቆይ እንደማመጥ ይውላችሁ እንደማመጥ ለምን ይጣበቅ? እኔ እዚህ ጋር መሳደብ አቅቶኝ አይደለም። ኦዲየንሱ እንደሚያከብረኝ አውቃለሁ። አንቺ ጥርግርግ አድርጌ መስደብ አላቃተኝም። መጥቼ በአካልም በዚህ እንደሚያከብረኝ እዚህ ጋር አፈላፊ መውራት አያስፈልግም። ወንድ ልጅ ነኝ ብዬ ነው እንጂ መጥቼ ለቃቃሚ አልገኝም ብለሽ ነው እንደዚህ የምለፈልፊው? ድጋሚ እንደማገኝሽ አታውቂም? አሳያለሁ። እሱን አገኘኝና በማሳየት መልኩ አሳያለሁ እኮ እኔም እኮ እሱን ነው ያልኩት። አንቺ አሁን ኃይለ ቃል ውስጥ ከመግባት ተገናኝቶ በስነ ስርዓት እንደ ስለ እህትሽ ጥብቅና መቆም በመሳደብ አይደለም። ስለ እህትሽ ጥብቅና መቆም በመሳደብ እናንተን በማለት አይደለም። ለውይይትና ይኸውልሽ እኔን አሁን ከየት አምጥተህ ነው መረጃ ለምትይኝ ትክክለኛውን መረጃ ከየት እንዳመጣውና ልጁንም እንደምታውቂ እንደምትተዋወቁ ነው አሁን እንትን እያልኩ ያለው። ስለዚህ አሁን አንቺ እውነት ስለሌለሽ ወደ ስድብ ሄድሽ። ገባሽ? ስለዚህ ይሄን ነገር ደግሞ እኛ ለሚዲያ እውነት የሚያውቁ አይሳደብም። ገባሽ? እዚህ ጋር ለሚዲያ እንወጣል። ስትረጋጊ ማናገር ስትፈልጊ እሱን ስትረጋጊ ያን ጊዜ አስገባሻለሁ። ገባሽ? አሁንስ
ትሁት ሆኖ ምግባሩ አሪፍ ሆኖ ትሁት ሆኖ አሸንፎሻል። በቃ አሸንፎሻል። በቃ አሁን በመሰለኝ ታደባ አቅቶኝ አይደለም። ሄሎ ያለሽበት ይቆራረጣል። ያንቺ ይቆራረጣል። ከልክጭ እውነት ኑሮ አይደለም ገባ አረ ስላለው ማንቺ የምትሳደብ በቪዲዮ አሳየሽ ሰማኛል። ግን አንቺ ተደብጭ ቀደመ። ምክንያቱም እውነት የለሽማ ያለሽበት ይቆራረጣል በጣም እዛ አንቺ በቃ ቀምሰሩት አንቺና ትሽ ኦሬዲ እኮ ይሄ በቃ የብልግና የማይሆን ነገር የሰው ህይወት መበጥበጥ ላይ ስለ በቃ ወስናችሁ ስለመጣችሁ ነው እንጂ እኮ ኦሬዲ ማስረጃው እኮ በጣም ያሳያል እኮ ገባሽ? በጣም ነው መሳደብ አይደለም። ስለተሳደብሽ ምንም አታመጪ በእናትሽ እኮ እሱን ምን እንደማመጣ ሳይሆን እንኳን ያቺን የሴት ስንቱን አሳልፈናል በእናትሽ እኮ እሱን አሳያለሁ። ይሄን በረታፍን ባላዘጋለህ እኔ አይደለሁም እኔ የሄርሜላ እህት አይደለሁም ገባ? ያንቺም ሄርሜላም ገደል መግባት ትችላላችሁ። እዚህ ጋር ይኸውልሽ እኔ ግባት ትፈልግ ሰሚ እዚህ ጋር ይኸውልሽ የሰው ህይወት ለማስተካከል ነው እንጂ ይኸውልሽ ወደዛ ማሽቀንጠር የምንጠላችሁ ሰዎች ናቸው እኮ አንተ ሰው ሆነህ ማለት ነው። አንተ ሰው ሆነህ የሰው ህይወት ታስተካክል ማነው አንተ ስንት ነገር እንዳረኩ እሱን ታውቂያለሽ እባክሽ እዚህ ሚዲያ ላይ የራስህን ህይወት መጀመሪያ አስተካክል። አንተ ለራስህ እንኳን ያልሆንክ ሰው ለነ ሄርሜላና ለነ አብርሃም አትሆንም ገባህ? አንቺ ሶስተኛ ወገን እንዲመለፈልሽ ኧረ በእናትሽ ነገ ይጠላታል እኮ ነገ ይታረቃሉ። ሄርሜላም አንቺ ሜት እንደምትገቡት እናያለን። አይጣሉም ወረኛ ምን አይነት እቺ ደግሞ ጭራሽ ምላሳ ተረጋጊና ስትረጋጊና ማውራት ስትቺ በስነ ስርዓት መነጋገር ስትቺ ገባሽ? ለእህትሽ በስነ ስርዓት መወገን ስትቺ ማውራት ስትቺ ጭራሽ እህትሽ እንዳንታፍርብሽ ነው የምታረጊው እንደዚህ በማውራት በቃ ይሻላል እንደዛ። አሁን ምንም ያተረፍነው ነገር የለም መሰዳደብ ብቻ ስለሆነ ያተረፍነው ነገር ስለሌለ በቃ እንዲያስቸጋሪ ነው። ምን ማለት ይቻላል እንግዲህ ምን ማለት ይቻላል? አሁን እንደዚህ አይነት ጉዳይ እንግዲህ በጣም የተንጨረጨረችው ሩታ ደግሞ ኦቨር በጣም ገፍታበታለች። አሁን ላይ ትዳሯን ለማዳን ሩታ መክፈል ያለባት ሁላ ከፍላለች። ስለዚህ አሁን ውጪ ሄዳለሁ አለበለዚያ የምትለው ሲጀመር እንደማትሄድ እሱ ማውቆ ነው በር ከፍቶላት እንድትሄድ ያደረገው አብርሃም። ሲጀመርም ደግሞ እሱ አሁን ጥርጣሬ ስላደረበት ነው እንጂ ወደ ቤቱ መመለስ ከእሷ ጋር አንድ ላይ መሆን ይፈልጋል። ስለዚህ የሄርሜላ ደጋፊዎች በጣም እየተጨረጨሩ ነው ያሉት በዚህ ጉዳይ እና አይታችኋታል ለጥዬው እንዴት አረጋ ስትከረከር እንደነበር ማለት ነው። እና እኔ በቃ ኦልሬዲ በጣም ጭቅጭቁ ሲበረታ ነው የዘጋሁት እና እውነት ስላለው የሚያወጣው ነገር ትክክለኛ ስለሆነ ተናዳለች። በቃ እንዴት እንደዚህ ነገር ታወጣለህ እንዴት እንደዚህ ትላለህ አይነት ነገር ነው እና ፐርሰናል ስለሚታወቁ ፐርሰናል አታክ ለማድረግ ለማሸማቀቅ መሞከር ጀመረች። እኔም ለዛ ነው የቆረጥኩት። በቃ ያላትን ጉዳይ ከጉዳዩ ይልቅ ስለሱ በቃ አንተ እንዲህ ነህ እንደዚህ ነህ ምናምን ማለት ጀመረች። ስለዚህ ይሄ ምን ያሳይልናል? በቃ በደቡ ሆኖ ነው በቃ ይሄን ነገር እያደረጉ ያሉት። በቃ በደንብ አድርጎ በቃ የሚያዩትን ከማገናዘብ ከጀርባ ምን ይፈጠራል ሳይሆን እነሱ በቃ በሚያዩት ነገር ነው እንትን እያሉ ያሉት። በቃ መሆን ያለበት አይነት ነገር ነው። በቃ ለማለያየት እስከ ጥግ ድረስ እየሄዱ ያሉበት ሁኔታ ነው ያለው እና እኔ በጣም ተመችቶኛል። በጣም ነው ፋን ያደረኩበት። ግን ይደብራል። በቃ አሁን በደንብ አውቋቸዋቸዋል። በቃ ከነ ሄርሜላ ጀርባና በሄርሜላ ዙሪያ ያሉ ሰዎች በደንብ እኔ እድሜ ዳኒ አንደኛው የሴራው አካል ቢሆንም ግን ላይ አውጥቶ ነው ታች ያፈረጣቸውና በደንብ ነገሩ በቃ ደስ በሚል ሁኔታ ላይ እየተገላለጠ ነው ያለው። ሜሪ በቅርቡ ትመጣለች። ሜሪ ደግሞ ስትመጣ ምን አይነት ነገር እንደምትገለባብጠው አላውቅም። ግን እነዚህ ልጆች አሁን አንድ ላይ ለመሆን በሩታ ግፊት በጣም ብዙ ርቀት ሄደዋል እና ሩታ ቀጥይበት። እያረግሽ ያለሽው ነገር ትዳርሽን ለማዳን እየሄድሽበት ያለው ነገር በጣም አሪፍ ነው። በርቺ። ሮማንሱን ወደነዋል። ቀጥይበት ባይ